ኧረ በየሞት ባለው ኧረ በእናትህ ሞት ባለው ኧረ በእናትህ ሞት ባለው ዱአስ ልገለህ አይደል እንዴ አንተ ኧረ ገደለኝ ኧረ ሰው አለ ገደለኝ እናትህም ብዬ እጄን ለመንግስት ነው የምሰጠው እንዴ ኧረ ገደለኝ ኧረ ሰው አለ አቤት ዝም በል እሺ ወንድሜ ቢያንስ ንስሓ ልግባ ከእናቴ ከሞት ቢያንስ ንስሓ ልግባ ከዛ በኋላ ማለት ነው የፈለግበት መጥቼ እንደፈለግ ትገለኛለህ በእናትህ የዛሬን ብቻ ማሬ በእናትህ ከእናቴ ከሞትብህ በእናትህ ታለሚ ይሄን ሌባ አናቱን ብዬ ሳልፈጠርቀው ሽንኳ ያሸኘ ታለሚ ታለሚ ፈለግሽኝ? እስቲ ቁጭ በለኝ እናቴ ልጅ። ምን ነው? ምን ሆነሽብኝ ታለሚ? ለዘሪሁን አገር ቤት መመለስ እንደምትፈልግ ነገርከው አይደል? ምን ላድርግ ብለሽ ነው ታለሚ? እንዴው ሽማግሌ ሆነ ቢያስማማን እኮ ብዬ ነው። ደምልዬ እኔ ሰጨከንኩብህ ወድጄ ይመስላል? እሱንማ አውቃለሁ ታለሚ። እንደው ካስቀየምኩሽ ይቅር በይ። ደምልዬ እናቴ ልጅ አንተ እኮ ለቤተሰባችን መከታ ነህ። አንተ የሆነ ነገር ከሆንክ ሁላችንም ሰው አንሆን። እኔ ምን አደረኩላችሁ ታለሚ? ደምልዬ በዚህ እድሜ የራስህን ጎጆ ሳትቀልስ እየኖርክ ያለው ለምን እንደሆነ ማጣ ይመስላል? ታለሚ ምን እያልሽ ነው? አንተ እኮ የራስህን ህይወት ትተህ ወንድምና እህቶችን እየዳርክ ያለህ ጠንካራ ሰው ነህ። ደግሞ እኔ አሁንም ቢሆን መሄድህን አልጠላውም። ፈቀድሽልኝ ማለት ነው? ልከለክልህ ብልስ እንዴት ያስችለኛል? ሲጀመር አንተ ለሁላችንም አይደል እየኖርክ ያለው? ልሄድ ያልከውስ ለራስህ መች ሆነና? እኔ ምን አደረኩ ብለሽ ታለሚ? ቤተሰቦቻችንን እንደው አሳድገው እዚህ አደረሱን። አሁን ደግሞ ተራው የኛ ነው። ይኸውልህ ወንድም አለ ከመሄድ በፊት ግን አንድ ነገር ቃል እንድገባልኝ እፈልጋለሁ። ምንድነው ታለሚ? ተይ በኋላ የራስህን ጎጆ እንድትቀልስ እፈልጋለሁ። እንዴት አድርጊ? ሁሉም ሰው የሚያደርገው ነው። እኔን እንኳን ታናሽ የሆንኩትን ልጅ አታየኝም እንዴ? የራሴን ኑሮ ለማቀናት ብዬ ከዘሪሁን ጋር ደፋ ቀና ስል ታለሚ እኔ እንደሆነ ሁሉን ነገር እርግፍ አድርጌ ትቼዋለሁ። እሺ ማትለኝ ከሆነ እንድትሄድ አልፈቅድልህም። ተይ እንጂ ታለሚ። አሁን ደህና ተናግረሽ መልሰሽ ማለት ትከልሽበት። ነገርኩህ እንግዲህ አትሄድም። እምፈቅድልሽ ስትለኝ ብቻ ነው። እንደውን ተይ በኋላ የትኛዋ ሴት ናት የምትፈልገው? አንተን የመሰለ ወንድ ማንኛውም ሴት በስለትም ቢሆን አታገኝም። ብቻ አንተ ጠይቃት እንጂ አንተ ጠይቀህ እምቢ የምትል ሴት የለችም። መች ጠነከርኩት ብለሽ እንደው በየሄድኩበት መዘዝ እያመጣሁ ተቸገርኩ እንጂ ጠንቀኛ ሰው ነው የሆንኩት። ደምለው አሁን ባልኩ ሀሳብ ትስማማለህ ወይስ አትስማማም? እሺ እስማማለሁ። የምን አማራጭ አለኝ? እንደሆነ ጾሙን ከሚያድር እኔ ከአንቺ ጋር ተስማምቼ ብሄድ አይሻል? እንደሱ ከሆነ እንድትሄድ ፈቅጄልሃለሁ። ደግሞ እዚህ ያለውን ችግር ያው ዘሪሁን ያስተካክለዋል። ዛሬ አክብርልኝ ታለሚ። እስኪ ና ልቀፍ ደምልዬ፣ የኔ ጀግና፣ የኔ መከታ ወንድም። እንገዶኝ ታለሚ። ይርበን በድጋሚ እንደዛ አይነት ስርቆት ውስጥ እንዳትገባ። እንኳንም አሁን ጊዜ ተፋኝ። ካሁን በኋላስ እንዴት ብዬ ታለሚ? እረክ እሺ እስቲ ቃል ገባልኝ። ከዚህ በኋላ ላትሰርቅ፣ ከዚህ በኋላ እንደዚህ አይነት ወንጀል ውስጥ እንደማትገባ ቃል ገባልኝ። ነው ወላዲታ? አምናለሁ ወንድሜ። እናቴ ያው ምን ነው ፋኖሴ በጣም አመመሽ እንዴ? አላመመኝም ቡትሌ፣ ደክሞኝ ነው። ትንሽ አረፍ እንበል። አይ አፈር በበላውት። እንዲሁ ሐኪሞቹ ተሻለሽ አላሉ ነበር?
ቡትሌ ድካም ነው አልኩ አታድርቀኝ እስኪ ትንሽ አረፍ እንበል ምኑን ተሻለሽ ፋኖሲ በይ ነይ ተቀመጭ እስኪ ቃስ ቡትሌ ደህና ነኝ አትጨነቅ እስኪ ይሁን እናቴ እንደው ግን እንደው ምን ነክቶሽ ነው ከዚህ የተረገመ ሰውዬ ጋር የገጠምሽ ነው ላይ ነው የተረገመ የምትለው እና ከሱ ሌላ የተረገመ ሰው አለ እንደው ያለ እድሜሽ እሱን ብለሽ በገባሽ ምን ይሁን ብሎ ነው እንደው ከቤቱ ያባረረሽ እሱ መቼ አባረረኝ እኔ ራሴ አይደለም እንደ ቤቱን ጥዬ ወጣሁት ፋኖሲ እንደው አሁን የሄድሽበት ጠፍቶት ነው እንደው ሊፈልግሽ አልመጣው አታድርቀኝ እስኪ አቤት 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 የባለጌ ልጅ ሲያሙት ይደርሳል ማለት ቁርጥ 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 እሱን አንተ ቡትሌ ትልቅ ሰው አይደል እስኪ ዝም በል ይሄ ፋኖሲ ደግሞ እንደው ትልቅነት በእድሜ ሳይሆን በስራ ነው አንተ ዛሬ ምንድነው እንኮ ዝም በል በቃ አይባልም ስርዓት ይኑር እንጂ ፋኖሲ ይኸው አትቆጭ እውነቱን እኮ ነው ሰው የሚከበረው በእድሜው ሳይሆን በስራው ቆይ ሲጀመር ምን ልታረግ ነው የመጣ ስራ ያሳፈረኝ ስለዚህም ባለቤቴና ልጆቼን ልፈልግ ወጣሁ ልጅህን እኮ መረጥክ ይችን ሴት አልፈልግሽም አልካት እኮ ሰይጣን አሳስቶኝ ነው ልቤ ታውሮ ነው እኔ ልጅ ሰይጣን አሳሳት አይደል እንደው ይች ልጅ ያለኛው ካንተ ጋር ኩርምት ብላ ተቀመጠች ነው አይደል ሊናቃት ልጁ ያሟል እንዴ ዛሬ እንዴት ነው እንደዚህ ያፈለቀቀብህ እሱን ስናገርብሽ አፍሽ ተፈታ አይደል ህመምሽ ለቀቀሽ በቃ ዳንሽ አቤት ምን ህመም አመመሽ እንዴ እንደዚህ ኩርምት ብላ እንደው የተጨመቀ ካስ መስላ አመመሽ ትላለህ ምን ሆንሽብኝ እኔና አቤት ዶ አባባሉን ማይሰዋል ቡትሌ በቃ ስርዓት ይኑር አልኩ ከዚህ በኋላ በመካከላችን እንዳገባሽ አቤት ድሮም ሴት የወለደ ትርፉ ውርደት ነው አቤት እንዲው አሁን አይኑን አያሳይ እስቲ እንዳልዋርሽ መልሰሽ ትቀውት ዝፍቅ አርፋኖስ እንዲው ተዋረድኩ ምንድነው ይሆንሽብኝ ምንም አልሆንኩም አሁን ሐኪም ቤት ደርሼ መምጣቴ ነው ደህና ነሽ ብለውኛል ምንድነው ደህና ነሽ አሉሽ እንዲው ማቃጥሎ ድፍት ከሚያደርግሽ ሰው ራቂኝ ያሉሽ ፋኖስ አንተ ልጅ ደግሞ ባሽሙር ከምትናገረኝ ለምንድነው አናቴን ብለህ ማትገላግለኝ ያዘ ይዞኝ ነው እንጂ ላንተ እንኳን አልሻል ነበርም ኖላዊ እሱን ዝም በለው ይልቅ አንተ ምን ልታረግ መጣ እናቴ በጣም ጨነቀኝ በዚህ እድሜ በልጅ ልትባረኪ ስትመጪ አንቺን ማስከፋቴ በጣም ረበሸኝ ግን እኮ ሀና ልጅልህ አይደል ሀና ልጄ እንጂ ሚስቴ አትሆንም አንቺ ነሽ የኔ ሚስት እባክሽን ወደ ቤት እንሂድ ነይ ተመለሽ ኖላዊ እኔም እኮ ቢሆን አጥፍቻለሁ ሀና መናገር አልነበረብኝም በዛ ላይ ደግሞ ጠልቼክ ሳይሆን በንዴት ተነሳስተ የሆነ ነገር እንዳታረገኝ ብዬ ነው ቤቱን ትቼ የወጣሁት አይ ፋኖሲ አንቺ እኮ በእኔ አትጨክኝም አውቅሻለሁ እኔ ነኝ ሁሌ የምበድልሽ አቤት ቅሌት አቤት ውርደት ፋኖሲ እንዲው እንደ ባህሉ ሴት እንደመሆንሽ እንዲው ትንሽ ትግረደሪ ምን ችግር አለው ተይተ አለለውም አልጨርሰውም እንዴ ቡትሌ በማህፀን የተሸከምኩት የሱ ልጅ ነው የሱ ልጅ ከጠነስኩ በኋላ የምን መግደርደር ነው ይሄን ልጅማ ተይኝ አንድ ቀን ሱሪውን አስወልቄ ጽኑ ስር ገብቼ ዋይ ነው ማስብለው እሺ ደገፍ አድርጉኝ ፋኖሲ በሉ እንግዲህ ካላችሁማ እኔ መድኃኒቱን ገዝቼ ልምጣ እናንተ ወደ ቤት ሂዱ መድኃኒት የምን መድኃኒት ነው የምትገዛላት ሐኪሞቹ መድኃኒት ግዙላት ብለው በወረቀቲቱ ጥፈውልናል ቡትሌ ቤት እንድረስና ተማክረን እንገዛለን ምን አስቸኮለ እኔ እኮ ገንዘብ አልያዝኩም ገንዘብ አይ ገንዘብ እኔ ጋር አለ ይሄው ልጄ ቶሎ ብለህ ገዝተና የኔ ጀግና ፍጠን ላናሳ እኔ ይዣት ሄዳለሁ እሺ በሉ መጣሁኝ ቶሎ በል የኔ ጀግና ወሽ ነይና ተቀሰ አይዞሽ እና ሁሉ ነገር ትቼ ልከተልሽ እንዴ ምንድነው ካልሆነ ይቀራል ካንቺም ብዙ
እቺ ነገር ትሞክራታለሽ? ምን ይመስላል? አሁን ካንተም ብሶ ለከፋ መሆኑ ነው ማለት። እኔ ምን ያንሰኛል? መጀመሪያ አድገ ጨርስሻል። ውይ ያላደኩ መስለሽ? አንድ ተምቹ የሚባል ፋራ ጀለስ አለ። እሱ እየኮረኮመ ነው እንደዚህ ያደርግ። እሺ እንጂ መለሎ እኮ ነኝ። አታይኝ? ሰው ሳይሆን እግዚአብሔር ሳይሆን አይቀርም የሚኮረኮሙ። ምን ይመስላል? ጥንቸል። ምን ነው እንተዋወቃለን እንዴ? ምን ትመስላለሽ? ጥንቸል ዛሬ ምን ነው አመት አመሰልክ? ቶይ በእናትህ ከሲኦል አምልጬ ነው የመጣሁት። ሮም ጻድቅ እንደነበር ካውቃለሁ፣ ግን ሲኦል ይሞቃል እንደ ኃጢአት። እንደ ኃጢአትማ ከሆነ አንተማ በጣም ተቃጥለህ ነው የወጣው። ቀላል ሞትኩኝ እንዴ? አርገበገበኝ እኮ። ምን እሺ ነው ግን ወርቁ መንጮ የሰራሁት ፋራ አያገኘኝም ምስል እና አንጠባጠበሽ? ቀላል አንጠባጠበኝ። ይኸውልህ እዚህ ጋር አጋድሞ ሊያርድ ነበር እኮ። ታዲያ እንዴት ተፋጠርሽ? አንተ ይሄ ፋራ ይኸውልህ ይሄን ድንጋይ አንስቶ ሊፈልጠኛ ናቴ። ከዛስ እኔ አንቺ ወንድም አረ ንስሓ ሳልገባ ምናምን ብዬ አንጀቱን ስበላው ወዲያው ፈታኛ። ምን አይነት ፋራ ነው? ሀሳቡን ይቀይራል። አንቺ ናሽን ቢገላ አሪፍ ነው እያልከኝ ነው? ቀላል አሪፍ ነበር። ሀገሪቷን ሙሉ ቦጥቡጠ ጨረስኩ። አንተ ላይ እውነቱን ነው እያወራሁ ያለሁት። ሙርት ይዛለህ እንዴ? ፒስ በየበቃ የምር ግን ጎዳሽ? ኧረ መጎዳት ይሄን ድንጋይ ጥሎብኝ ቢሆንማ ቀላል ጎዳ ነበር እንዴ? ዛሬ በቃ ያንቺ ቀን አይደለም። ገና አንድ ሁለት ቦክስ ይጠብቅሽ። ከየት ነው ደግሞ ቦክስ የሚጠብቀኝ? ጆሮና ተምቹ መጥቶ ነበር። የሌለ እየፈለጉሽ። ምን አባታቸው ፈልገው ነው? ወርቁን ነው። ግን አንተ ወርቁን ነው ጭማት ያዘዝከው። አልነግርህም እንዴ? አንተ ሙርት ይዛለህ እንዴ? ይኸውልህ ሰውዬው ሽጉጥ አለው እንዴ? ግንባርን ነገሩ ይሄን አፍርሰው በኋላ ጉድ ነው የሚሰራ። አሁን በእናትህ ወሬ አታንዛዛ። ጫቴ ስጠኝ በእናትህ ልቃምበት። እዚህ ተቼጄ በእናትህ ጆዋና የሚሆነው ሰውዬ ኧረ ስጠኝ በእናትህ። እሺ አንተ የኔ መሰለ ጭት ሳስሶኝ ይሄዳል። ወይኔ ሳምሶን ያፋራ እንደዚህ ጮትብኝ። አሉ አቤት። አለ የት? እዛ አካባቢ ትንሽ ይወደድባል። ትንሽ ይራቅ ይላል። አይ በቃ ወይ ባለ 3 ካጣው ባለ 2 እንፈልጋለን። እሺ ደውልልሃለሁ። ሄሎ ምን አባቷ ነች? ጥርግ ተበላ። በቃ ሌላ እንፈልጋለን። እሺ ሄሎ ሄደች። ወይ ጉድ! በቃ ጠገበቻ። ምን የእናንተ ቤት ምግብ እኮ እያጠገባቸው እኮ ነው። በቃ ሌላ እንፈልጋለን። ችግር የለም። ወይ ጉድ! ሴቱ ጠገበ እኮ። ምን አደረግን? ምን የመሰለ ቤት እያስገባቸው የሁለት ቀን ሳይቆዩ ሰበብ እየፈለጉ ይወጣሉ። እንደላላ ነው መሰለኝ። ለመኖር እንግዲህ እንታገላለን። ታዲያ ቆይ ለምንድን ነው ሴቶቹ የሚወጡት? ጠጋብ ነው። ይሄውና አንቺ ሴት ሆነሽ እዚህ ጫማ ትጠርጊያለሽ። እነሱ ምን የመሰለ ካፌ ያስገባቸዋለሁ። ሁለት ቀን ሳይቆዩ ይወጣሉ። ያው ምናልባት አልተመቻቸው ይሆናል። በእነሱ መፍረድ እኮ አይቻልም። ምን ያልተመቻቸው ሆኖ ነው? ጠጋብ ነው እንጂ እነዚህ ጠጋበኞች። አንተ ግን ብዙ ደንበኛ አለ ማለት ነው። አዎ ጥሩ ካፌዎች አሉ፣ ደንበኞቼ ናቸው። ቆይ ግን እንዴት ነው ድለላ ያዋጣል እንዴ? ምን ነው እሱንም ትሞክረው እንዴ? ካዋጣኝማ ግጥም አድርጌ ነው የምሰራው። ውሸት ላይ እንዴት ነህ? ምናሴ አይደለም እሱ ሊዋሽ ይቅርና የሚዋሽ ሰው ሲያይ ራሱ ይንቀጠቀጣል። እንግዲያውስ አንተ ደላላ መሆን አትችልም። ለምን? ደላላ ስትሆን የሌለውን አለ ማለት አለበት። ሩቁን ቅርብ፣ መጥፎን ጥሩ ብለህ ማሳመን አለበት እኮ። ለምን ትለኛለህ? እንደሱ ካልሆነ ስራው ያመልጣል እንዴ? ቆይ የሌለኝን ነገር አለኝ እያልክ ስታወቅብህ ምን ልታደርግ ነው? እንዴት ይታወቅብኛል? ነበር ግን ምናምን እያልኩ ሸፋፍነዋለሁ። ስለዚህ አሁን ስደውል አለኝ ስትል የነበረው ነገር የሌለን ነገር ነው ማለት ነው። ምናሴ ግን ለምን ዝም ብለህ ስራ አሰራው? ተይ ጠይቅ። ሰው የማያውቀውን ነገር ቢጠይቅ እኮ ጣጣ የለውም። ከባድ ስራ ነው። ለማንኛውም ግን ጫማን ጨርሼልሃለሁ። አመሰግናለሁ። ሰላም ይዘህ። ችግር የለውም። ለመልካም መስተንግዷችሁ ነው። በጣም አሎ ብራዘር እየመጣሁ ነው። እዛው ጠብቂ። አንድ ጊዜ መጣሁ። ያልትጂ ነው መጣሁ አልኩ አይደል ወንድሜ? በቃ እዛችሁ እንገናኛ። እስቲ ቆይ መልሼ እደውልልሃለሁ። ምን ነበር? አንዴ ላናግርህ እችላለሁ? ችግር የለውም አናግሪኝ። ይኸውልህ
ቅድም እዛ ስልክ ስታወራና ካፌ ምናምን ስለነበሩ ሰዎች ስታወራ ሰምቼ ነበርና እኔም እንደምታየኝ ወንድሜ ጋር ነው የምሰራው። አንዳንድ ስራዎች አንተ ጋር ካለ ለመስራት ነው። ኧረ ችግር የለውም ይገኝልሻል። ድንብላል ማየት ሄዳ ነው። እኔ እንጃ እትዬ፣ ምን የሳቸውን ነገር ያውቁት የለ ቤት መቀመጥ እኮ አይወዱም። በቃ ጎረምሳ ሳይመስል መንገድ ለመንገድ መሽከርከር ሆነ ስራው አይደል? አይ እትዬ ሳልነሳ ምን ተገኝቶ ነው እንደዚህ ጥርስ በጥርስ ይሆንሽ? እንዴት ደስ እንዳለኝ አትጠይቂኝ። ምን ተገኘ ትርንጎዬ? እስቲ ገምቱ። ሀኒ ምን ተገኝቶ ነው? እማዬ እንኳን ደስ አለሽ። በጣም ነው ደስ ያለኝ። ወይ ትርንጎዬ አንጀታችንን በላሽው እኮ ንገሪን እንጂ። ስራ አገኘሁ። ምን ስራ አገኘሁ? አዎ ስራ አገኘሁ። እና ስራ ስላገኘሽ ነው ሁሉ ደስታ? አዎ ብታይ ስራ ፈቶ መቀመጥ እንዴት አስጠልቶኝ እንደነበር። ለመሆኑ ግን ምን አይነት ስራ ነው? እሱን አላውቅም፣ ግን ደግሞ ቢሮ መተሽ እናወራለን ተብያለሁ። ምን? አይሆንም የኔ ልጅ፣ ስራውን ሳታውቂ የትም አትሄጂም። ለምን እማዬ? የእኛን ሀገር ወንዶች አውቃቸዋለሁ፣ ሆን ብለው ነው ቢሮ ነው የሚሉት። አትጨነቂ እማዬ፣ ስራውን ያገኘችልኝ እኮ ሴት ነች። ምን አይነት ሴት ናት? እማዬ ሴትዮዋ ምን ታደርግልናለች? ዋናው እኮ ስራው ነው። የኔ ልጅ ይህን ያህል እኮ መጨነቅ አልነበረብሽም። እኔም እየሰራው ቤተሰቤን የማገዝ ግዴታ አለብኝ። እንኳን ደስ አለሽ ትርንጎዬ። ስለዚህ ከዚህ በኋላ የቤቱ ስራ ፍትን ሊሆን ነው ማለት ነው። እንዴ ማነው ስራ ፈት ያደረገሽ? አንቺ አይደለሽ እንዴ ቤቱን ቀጥ አድርገሽ ያልሽው? አዎ ደግሞ ከዚህ በኋላ እኔ ያለሁልሽ። እንዴ እርሶ ወደ ስራው አይመለሱም? እንዴት ይሄ? አልመለስም። ከዛሽ ጋጠ ወጥ ጋር ስራ መስራት አልፈልግም። ማንን ነው ጋጠ ወጥ የምትያት? አንቺ አታውቂያትም። የሆነ ቀን ሂጄ እቃውን በሙሉ አስረክብና ስራውን ተዋለሁ። ለምን እማዬ? የኔ ልጅ እኔ ክብሬን ከምሸጥ ጾሜን ባደር እመርጣለሁ። ግን እኮ ይኸውልሽ የኔ ልጅ ከእንግዲህ በኋላ የቅጥር ስራ በቃኝ። መንገድ ላይ ቆሎም ቢሆን እየሸጥኩ አስተዳደራችኋለሁ እንጂ ወደ ቢሮ አልመለስም። እኔ ካንቺ አላውቅም። ብቻ ግን ብትመለሽ ደስ ይለኛል። አሁን ሁላችሁም ስራ ስላገኛችሁ የኔ ጉዳይ አያሳስብም። ብቻ አንቺ ራስሽን ጠብቂ። እሺ እማዬ፣ እኔ ምንም አልሆንም። አያቴ የለችም እንዴ? ምን እሷ ካልዞረች እኮ ይኖረች አይመስላትም። ለነገሩ እሷ አይደለም እዚህ ጠባብ ቤት፣ ትልቁ ቤት ራሱ መች ትቀመጣለች እኮ። መቀመጥ አትወድም እሷ። አንቺ ወሬኛ ደግሞ ልጁ ምን አድርግ ነው የምትይው? ስራ ፈልግልኝ እያልኩት ነው። የምን ስራ? የሚሰራ ነው እንዴ? ሰላም ቆይ ስራ እየሰራሽ አይደለም እንዴ? ምናሴ ይሄንን ስራ የምወደው ነው አይደል የሚመስለው? እንዴ አልገባኝም። ስራውን እኮ አንቺ ራስሽ ነሽ እንደምትወጂ ነገርሽኝ። እስከ ዛሬ እየዋሸሁ ነበር። ሰላምዬ ምን ሆነሻል? ስታስበው ይሄ ስራ ለሴት ልጅ የሚሆን ይመስላል? ቆይ ምን እያልሽኝ ነው? ምናሴ እኔ እዚህ ድረስ የምመጣው እውነት ስራውን ወድጄው ለመስራት አይደለም። እና ለምንድን ነው? አንተን ለመጠበቅ ነው። አልገባኝም። ቆይ እኔን ከምንድን ነው የምትጠብቂኝ? ለሁሉም ነገር ነው አብሬ የምመጣው። ምንና ምን? አንደኛ ነገር አካባቢው ላይ ከተለያዩ ሰዎች ጋር ትጣላ ስለነበር ከሱ ለመጠበቅ ነው። እሺ ሁለተኛውስ? ሁለተኛ ነገር ደግሞ ፀሐይ ሲነካ ራስን ስለሚያመ ያው አብሬ ለመሆን ብዬ ነው። አረ ሰላምዬ ስለፈጠረሽ ቆይ ምንድነው ግራ የምታጋብኝ? ምናሴ እኔ ከዚህ በላይ አልችልም፣ በቃኝ። እና ምን ልታደርጊ ነው? ደላላው ስራ እንዲፈልግልኝ ነግሬዋለሁ። ሌላ ስራ? አዎ ግን ደግሞ ቅር አይልህም ብዬ ተስፋ አድርጋለሁ። አይ ቅር አላለኝም። የኔ እዚህ አብሬ ያለመሆን ምን ያክል ሊረብሽ እንደሚችል በደንብ ይገባኛል። ችግር የለውም። አሁን ያለንበት ችግር ግን ለቅንጦት ጊዜም ቦታም የሚሰጥ አይደለም። ይገባኛል ሰላምዬ። እማዬ ልክ እንደምታያት ናት። ስራ የሚባል ሊሳካለት አልቻለም። አዎ ሁለታችንም በአቅማችን መፍጨርጨር አለብን። አንቺም ደግሞ ያደረግሽው እሱን ነው። ግን በጣም እንደምወደው ታውቃለህ አይደል? እሱንማ በጥበቃሽ አሳየሽኝ እኮ። አንተ የሚደብርህ ከሆነ ግን እተወዋለሁ። አይደብረኝም ሰላምዬ። መሆን ያለበትን ነገር ነው ያደረግሽው። ብቻ ግን ጥሩ ስራ ያገኝልሽ። በቃ ተነሽ ሰላምዬ።
ደምለው ቀስ ብለህ ጠጣ እንጂ ተወኝ እባክህ። ተቃጥያለሁ። ምንድነው? ካለፈ እኮ አለፈ ነው። እንደዚህ ተወለ የጥላቴን ጉሮሮ ንቄ ምንም ሳላረግ ስለቀው እንዴት ነው አለፈ የምትለኝ? እንደገና እንደ ግመል ሽንት ወደ ኋላ ትመለሳለህ? የግመል ሽንት ደግሞ ወደ ኋላ ነው እንደሚሄደው? እኔ ምን አውቃለሁ? ካየው ናቸው ሲሉ የሰማው። ይልቅ ደምለው ተረጋጋ። ሳሚን እኛ እንፈልገዋለን። አሁን ልድገም ወይስ? ኧረ ችግር የለውም ደምለው፣ ካስፈለገ ጨምር። እስኪ ስማማ ተምቹ፣ ስለ ሀና የነገርከኝ ነገር እኮ አሰብኩበት። የትኛው? ስራ ምናምን ያልከኝን ነገር ነው። አረስተዋል እንዴ? እኛ ሱቅ ትጀምር ያልኩን? አዎ ትክክል ነህ። እሷ እኛ ጋር ብትሰራ ለእሷም ለእኛም ጥቅም ነው። እና እንዴት ነው አመንክበት? መጀመሪያም እኮ ሀሳብህን ጠልቼው አልነበረም። እና ታዲያ ምንድን ነው? ሀኒቹ እንዴት አድርጌ ማሳመን እችላለሁ የሚለው ነገር ነበር ጨንቆኝ የነበረው። ታዲያ እንዴት አድርገህ ልታሳምናት? አሁን በቃ አግዥኝ እላታለሁ። አግዥኝ እላታለሁ ማለት ነው? አልገባኝም። ታስታውሳለህ? ያኔ ልብስ ቤት ልከፍት ስልህ እሷ እኮ ነች ወደዚህ ጊዜ ስለተተች። አጣሁ አይደል? ያ ግን የምር ጠግበህ ነው እጅ የታጠብከው? በምን አንጀት ይሁን እንደምን ማን ብሎልኝ? መች ፈጣሪ ያዘዘው ማለት ነው። ሀና እንዳይደብረብኝ ነው እንጂ እንዴ ያን ሁሉ ምግብ በልታችሁ አልጠገብኩም እንዳትሉኝ ብቻ። እንዴ እኔ አልጠገብኩም። እኔ እናት ይመቸኝ አባት። አንተ እኮ ሲጀመር ትችላለህ የምለው ወልጃለሁ። ማን አስተናጋጅ? 1 ኪሎ ጥብስ። እኔም ደስ ይለኛል። ኧረ ሲያፍጥኙ። እናንተ ልጆች ጤነኛ አይደላችሁም እንዴ? ገንዘባችሁን በሙሉ አባክናችሁ ልጨርሱት ነው? ምን እናድርገው? መቼስ አቅፈው ነው አንተኛ። እንድትሰሩበት እኮ ነው ቤተሰቦቻችሁ የሰጧችሁ። ሀኒቹ እኛም እኮ መስራት አስበን ነበር፣ ግን ምን መስራት እንዳለብን ግራ ገብቶን። እንዴት ነው ግራ የሚገባችሁ? እንዴት ነው ግራ የማይገባል? እኛ እኮ ሰርተን አናውቅም። እና የሆነ ነገር ማድረግ ይከብዳችኋል? ምን እንስራ? አንቺ ማሳብ ስጪኝ። ዝም አልሽን እኮ። እኔ አንድ ነገር አስቤያለሁ። ምንድን ነው? እማዬ የተሰራበት የነበረውን ሱቅ ለምን አሰሩበት? አልገባኝም። እንዴት አደረገ? ያኔ እርግብ እየሰራች እያለ ጥሩ ገቢ ነበረው። ምን ይሄ መጋረጃ ምናምን ነው? አዎ፣ ቤቱ እስካሁን ተዘግቶ ነው ያለው። ቤቱ የእናንተ ነው እንዴ? የኛ አይደለም። እማዬ ተከራይተው ነበር፣ ግን ደግሞ ሰዎቹን ማናገር እንችላለን። ኧረ አንቺ ሌላ ሀሳብ ነው እንጂ እንዴ ምኑም አይነፋም። አይሆንም። እንዲያውም እዛ ነው ስራ የምትጀምሩት። የቤት ኪራይ ለ6 ወር ትከፍላላችሁ። ከዛ በኋላ እቃችሁ ይመጣላችኋል። እቃ ከየት እንደሚመጣ በምን እናውቃለን? ሁሉንም ነገር እማዬ ታውቀዋለች። እኔ እሷን ጠይቅና አብሬያችሁ እሰራለሁ። ሌላ የማይታወቅ ስራ ላይ ገብታችሁ ከምትከስሩ የሚታወቅ ስራ ብትሰሩ ይሻላል። አንቺ ካልሽ ግን ብዙ ብር ይጠይቀናል እንዴ? ያላችሁ ገንዘብ እኮ ከበቂ በላይ ነው። እያሰብን ደግሞ በሚተርፈው ሌላ ስራ መስራት እንችላለን። ሀኒቹ ሁልጊዜም ትክክል ናት። ለሀኒቹ ሁሉን ነገር ትየዋለሁ። እሺ በቃ እማዬን ያለውን ነገር ልንገራትና እናወራበታለን። እናንተ ግን በደንብ ተዘጋጁ። እሺ? የሚያነጩ አረ ሸክላው ነው ገጥ በራብ ልቀሉ ነው እንዴ? በዚህ አበላላችሁ ግን ገንዘቡ 5 ቀንም የሚቆይ አይመስለኝም። 5 ቀን ምን ያደርጋል? የሰው ልጅ መጀመሪያ መብላት ነው ያለበት። ከዛ በኋላ እንሰራለን። ለማንኛውም አሁን ሸክላ ይቆይ። ስለዚህ የሆነች 1 ኪሎ ቁርጥ ነገር ላስቆርጥ። በያ ትመችኛለሽ። ፈጠነ እንደው አረ ይደርሳል። በእናትህ እንዳትጫት። 1 ኪሎ አንቺም ሲመጣ እኮ ከኛ ትቀድሚያለሽ። ቁርጥ እኮ ነው ያለው። አዎ አስታወስኩኝ። እና አሁን ምንድነው የምናደርገው? ያሉት ልጆች እየሰረቁ ስላስቸገሩኝ የተወሰነ ጊዜ አንቺ አግዥኝ ብዬ እነግራታለሁ። ከዛ በዛው ሰምጣ እንድትቀር ማለት ነው? አዎ በትክክል። ቆይ ግን እምቢ ብትለንስ? አንቺ ራስሽ ነሽ ወደዚህ ቢዝነስ ውስጥ ያስገባሽኝ። እምቢ ካልሽኝ ግን ሱቁን እዘጋዋለሁ እላታለሁ። አሪፍ ሀሳብ ነው በያ። አሁን ጭንቄሽ መስራት ጀምሯል። ሄዲያ ደግሞ ሙዚቃው ምንድን ነው? አንተ አማርኛ ነው አሰማውም እንዴ? ምን ይሄ ሙዚቃ ነው? አረ ወዲያ ቀይሩ በላቸው። ተመለው አመመክ እንዴ? እና የምታመም አንተ ገና እንደጠጥች ነው የምታመምልኝ? እስኪ ሙዚቃውን አስቀይሩ ሳቦ። ምን ይሁንልህ? ሀገሬ ሙዚቃ ነው እንደው ማስወሰም ያደርገው። የባህል ዘፈን እዚህ ቤት ይኖራል ብለህ ነው? እኔ አላውቅም። እስኪ ግን ዲጄው ላናገር። እንዴት ነው? እባክህ ዘና ይበል እስኪ። ነግሬዋለሁ። እስኪ እኔ አላውቅም
ነው ዘፈኑ። አሁን እንዴት ነሽ ፋኖሴ? ደህና ነኝ ኖላዊ፣ አትጨነቅ። ምኑን ደህና ነሽ? እንደዚህ እንደው ጥውልግ ብለሽብኝ። እና ታዲያ ልጅ ነው እየረገጠ ቁም ስቅሌን የሚያሳየኝ። እሱ ስልክ ነሽ። እሱ የአባቱን ይዞ ነው አባቱን። እኔ የምልህ ሰካራም ከሚሆን አይሻልም ብለህ ነው? ጌታው ከቤት ልውጣለህ እንዴ? ቡትሌ ደግሞ ሳይሉ ቀድ ትጀምራለህ፣ ሲናገሩ ደግሞ ታኮርፋለህ። ፋኖሴ ደግሞ ታዲያ እኔ ሰካራም ነኝ እንዴ? አያይ አረቄ ያምና ሆሆ እንደው ሰው ሁሉ እንደድሜው ቢከበር ምን አለበት? ይልቅ ልናሳና አራት ልስራ መሰለኝ። እንዴ ፋኖሴ እንደዚህ ያሞሽማ አይሆንም። አንደኛውን ስመጣ ትሰራዋለች። አረ ችግር የለውም እኔ እሰራዋለሁ። አይሆንም አልኩሽ እኮ እንዴ። ቀኑ ሙሉ መቼ ምግብ በላሽ ነው አሁን ደግሞ ተነስተሽ እንደገና የምትሰሪው? እንደው ተይ ሰዓት በኋላ ሀና ትመጣለች ብለህ ነው? እኔ ምን አውቃለሁ። እስቲ እንደው ፋኖሴ ትሞክሪላት። እናንተ ሀና እኮ ቴክስት ልካለች። ምን አለች? አልመጣም አጠብቁኝ ነው የምትለው። ወይኔ ልጄ ምን ነክቶብኝ ይሆን ደግሞ? ኖ ላይ ደግሞ በሽታ ሊጀምርህ ነው። አይ እንደው መታ ብታግዝሽ ብዬ እኮ ነው። እኔ እኮ ደህና ነኝ። ባይሆን ነገ መታ ታየኛለች። እስቲ ይሁን። በሉ አንቺም እንግዲህ እግዚአብሔር ይማርሽ ፋኖሴ። እኔ በረሃብ ከሞት ወደ ቤት ሄድ። ሀና ካልመጣች ቆይ አንተ ለምን እዚህ አታድርም? ፋኖሴ ደግሞ ጦሜን ላድር የማይሆነው መቼም እኔ እሰራለሁ አትይኝም? እኔ እሰራለሁ። አዎ የሚገርም ነገር እኮ የኖላዊ ሙያ ሴትን ልጅ ያስንቃል። ግድ የለም አሁን ነው የሚደርስ ደግሞ። ለደንስ ጠብቅ። አንተ ለምን አንተ ዝም አትልም ግን? እንደው አፈ ሾለ በዚህ ሰውዬ ተነሳ። አረቄ የለም አሁን እሱ ተጃጃልክ። ምናሴ እኮ ግን ቁርስ አልበላም። እዛው ይበላል። አንቺ እዚህ በልተሻል፣ እሱ ከማን ጋር ይበላል? ከምናሴ ጋር ስራ መስራት የላቆም። ምን? ለምን? ሌላ ስራ አግኝቻለሁ። ምን አይነት ስራ? ልክ እንደ በፊቱ መስተንግዶ? አዎ እማዬ፣ ከዛኛው ይሄኛው ይሻላል። እንዴ ሰላምዬ፣ ምናሴስ? ምናሴ ምን ይሆናል እንዴ ሰላምዬ? ምናሴ እኮ አንቺን ለምዷል። እማዬ ደግሞ ምናሴ እኮ ብቻውን ሆኖ ነው ይሄን ስራ የጀመረው። እሺ ማን ነው ስራውን ያገኘልሽ? የሆነ ደላላ ነው እማዬ። እደውልልሽና እንሄዳለን አብረን። ደሞ አሪፍ ቤት ነው ብሎኛል። እርግጠኛ ነሽ ግን? ስራውን ሊሆንና ማይሆን ከሆነ ትቼው እወጣለሁ። ሰላምዬ ይሄን ያህል ነው ለስራ ፍለጋች ተጨነቅሽው ማለት ነው? አረ ተጨንቄ ምናምን አይደለም። አጋጣሚ ነው እኮ ደላላው ሲያወራ የሰማሁት። ይሁን እንግዲህ ምን አደርጋችኋለሁ። እማዬ ሀንዬም ስራ ልትጀምር ነው። እኔና ምናሴም ስራ አለን። ስለዚህ ከዚህ በኋላ መጨነቅ አይጠበቅብሽ። መጨነቅ ይቀራል እንዴ ልጄ? እማዬ ሰላምዬ እኮ ማለት የፈለገችው ምንም ቢሆን ምንም እኛ ለራሳችን አናንስም ነው። አፌ ቁርጥ ይበልልሽ እኔ ልባወቅ። ሄሎ ማን ልበል? አዎ ነኝ። ተያዥ ምናምን ያስፈልጋል እንዴ? እሺ በቃ መጣሁኝ። ደላላው ነው የደወለው። በቃ እኔ ልሂድ። በየኔ ልጅ ጠንካራ ሁኝልኝ። አሁንማ እኮ ብዙ ነገር ተማርን። ይቅናሽ ሰላምዬ። አሜን ሀኒዬ። በቃ እማዬ እኔ ቶሎ ብሄድ ይሻላል። እንደሞ ዋስትና ድንብላል ሲመጡ ሰላም በሉልኝ። እሺ ይቅናሽ ሰላምዬ። እሺ እማዬ ሰላም ዋሉ። እሺ እማዬ አሁን የኛ ጊዜ ሳይመጣ አይቀርም። እንዴት? ሰላምዬ ስራ አገኘች፣ እኔም ስራ አገኘሁ። ከዚህ በላይ ምን እንፈልጋለን? ዋናው እኮ ስራ ማግኘቱ አይደለም ብሩን ማምጣቱ ላይ ነው። እንዴ እሱም ቢሆን እኮ ያቅተንም እማዬ፣ ሰርተን ማምጣት እንችላለን።
ጥፉ ማለት ነው። ምንም እንትን አያስፈልጉም። ገባሽ? ምን እሺ ነው እንሂድ እንጂ። ኧረ እኔ ብራቢ እንዴ ምን እሺ ፈርተህ ብቻ ማለት ነው? ኧረ እኔ ፈርቼ አይደለም። እና ምን እሺ ነው አንተ ትፈራለህ እንዴ? ምን አይነት ቦቅቧቃ ነው እናት? በቃ እኔ እዚህ ጋር ደቅ ብዬ ልጠብቅሽ እና አብረኛ ትሄድ ማለት ነው? አይ ብራቢ አይ ያራዳ ልጅ ይመችሽ። እሺ እኔን አጋፈጥሽኛ ይሜ ፒስ ነው አለው እና ተቀመጥ። አይ አልቀመጥም። ጫማ ላስጠረግ አይደለም የመጣሁት። ገባኝ። ስለ ሰላም ልጠይቀኝ ነው አይደል የመጣው? አዎ ከነጋ ላየኋትም። የት ሄዳ ነው? ከዚህ በኋላ አታያትም እንዴ? ለምን? እዚህ ስለማትመጣ ነው እንዴ? ማለት እና በቃ ከዚህ በኋላ እዚህ አትመጣም ማለት ነው? ወርቅ ቀየረች እንዴ? ለምን እንዴ? ምን ነው ደነገጥክ? ቆይ ሰላም የሥራ ብትቀይር ችግር አለው እንዴ? አይ ማለቴ ከዚህ በኋላ አትመጣም ነው ያልከኝ? ያው አትመጣም። እሺ ወርቅ የት ነው የጀመረችው? ኧረ እኔ አላውቅም። እንዴ ቆይ እህት አይደለች እንዴ? እንዴት ነው ያለችበትን የማታውቀው? እኔም ድንገት ስለሆነብኝ ነገሩ አልገባኝም። ወይኔ ሳሚ በቃ ከዚህ በኋላ አይኑኬና ላያትም ማለት ነው መሆኑ ነው እንግዲህ ምን ማድረግ ይቻላል? ለነገሩ እኮ ብራዘር አንቺ ፉንቃ ምናምን እኮ ብዙም አይደላሽም። ይሄን ደግሞ አውቃለሁ። ለማንኛውም የሚመችሽ ያረዳልሽ። መልካም ቀን ይሁንልሽ። ቡትሌ እስኪ እንደው ቀስቀስ በል። ወዴት ነው የምንቀሳቀሰው ፋኖሴ? እኔ ምን አውቃለሁ ብቻ የሆነ ቦታ ደርሰና አሁን እኮ በቃ ሀን እያለች። አይ ፋኖሴ እኔ እነሱ ስለማላምናቸው የትም አልሄድም። እንዴ ለምንድን ነው የማታምነው? አይነቱ ያልበጀ ቅራሩ ሰው ፈጀ ይላል ያገሬ ሰው። ወይ አንተ ኖላዊ ትቶኝ ስለሄደ እሷም ትታኝ ትሄዳለች ብለህ አስበህ ነው? እውነቴን እኮ ነው ፋኖሴ። እና እንዴት ነው እንደዚህ ተኝተሽ እያየሽ እንደው ትቶሽ የሚሄደው? እንደው አቤት አጨቃቅን እንዴ ቡትሌ ስራ አይደለ እንደ ሄደው። ያው ሀንዬ ግን አታስብ፣ የትም አትሄድም አይደል እንዴ ሀንዬ? አዎ የትም አልሄድም። እንደው ነግሬሻለሁ። ይቺ ልጅ ደህና ነች ስትል አትመማት። ደግሞ ስመለስ እዚህ ካልሽበት ልጣሽና እንጣላለን። እውነቴን ነው የምልሽ። እሺ የትም አልሄድም። በሩ ሰላም አሉ። ዘይ ታሽሎሽ ቆያለሁ እስክመለስ። እሺ ቡትሌ እኮ ግን እውነቱን ነው። አባዬ እንዴት ብቻሽን ትቶሽ ሄደ? አይ ሀንዬ ምን ያርግ ብለሽ ነው? ቢጨንቀው እኮ ነው። ምንድን ነው የሚያስጨንቀው? ይኸውልሽ ሀንዬ ዶክተሮቹ መድኃኒት አዘውልኛል። የግዴታ እሱ መድኃኒት ሊገዛ ነው የሄደው። የሚገዛበት ገንዘብ ደግሞ አልነበረው። ስለዚህ ካለቃው ሊጠይቅ ሄደ። እንዴ ቆይ ይሄን ያህል ምን አይነት መድኃኒት ቢሆን ነው? እኔ አላቅም ሀንዬ፣ ግን ይኸውልሽ እዛ ቦርሳ ውስጥ እዩ። ምን ነው ሀንዬ በሰላም ነው የደነገጥሽው? አይ ይሄ መድኃኒት እኮ ምንድን ነው ሀንዬ? አይ ምንም አይደለም ፋኖሴ። ደንግጠሻል እኮ። ቆይ ምን አይነት መድኃኒት ቢሆን ነው ይሄን ያህል? ቆይ ሐኪሞቹ ነፍሰ ጡር እንደሆንሽ አውቀዋል አይደል? አንቺ ደግሞ ሆዴ እንደዚህ ሆነው እያዩት እንዴት ነው የማያውቁት? እሺ በቃ ተይው፣ ምግብ ልስራልሽና እኔ መድኃኒቱን ገዝቼ እመጣለሁ። ችግር የለም ኖላዊ ገዝቶ ይመጣል። እሱ ገንዘብ ከየት ያገኛል? እንዴ ሀንዬ አንቺስ ቢሆን ከየት ታመጫለሽ? ችግር የለም ፋኖሴ፣ እኔ አሴድን ጠይቀዋለሁ። አሁን ምግብ ልስራልሽ። ሀንዬ እኔ እኮ ግን አራበኝም ማለት መብላት አልፈልግም። እንዴ መብላት እኮ ግዴታ ነው። ለጽንሱ ምግብ ያስፈልገዋል ካልሽ በቃ እኔ ምግብ ልስራ። ፋኛው ሲጠብቁ ይመስላሉ የነቁ። ሌባ ከመጣ ግን ወዲያው ተሰረቁ። ጋሽ ፖሊሱ፣ ጋሽ ጥበቃ። ፋያው ፒስ ነው። እንዴት ነህ ተምቹ? ምን እሺ ነው የደበሮት ይመስላል። አይ ደህና ነኝ። ኧረ ፋያው ምን እሺ ነው? ሙድማ ያዙብኝ። እኔ አላቆትም። ያሌለ ነው የደበሮት። ምን እሺ? አትጩህብኝ። ምንም አልሆንኩም እኮ አልኩህ። በሉ በቃ ጋሽ ና ምን እሺ ነው? ምንድነው? አሁን የወሰድከውን ብር መልስ። ተምቹ ምን እያልከው ነው? ተው እንጂ ፋየው። እርሱ አላዩም፣ ዝም ይበሉ። አንተ የወሰድከውን መልስ። ብሮ እኔ ምንም አልወሰድኩም። አንተ ከኪሳቸው ገብተህ ስታወጣ እያየሁ ትሸመጠኛለህ።
ባክ ተሳስተናል። ምን እሺ ነው ፋየው? ያልገባኝ ነገር አለ እንዴ? ምንም የለም። እኔ እኮ ፋራ ነው ፋየው። ብቻ መቀፈል ጀምሬያለሁ እንዳይሉ። ምንድነው የምታወራው? ኧረ ፋየው ጣጣ የለውም እንዳይደብሩት። አንተ ከዚህ ወደዛ ጥፋልኝ። ምን ይላል አንዴ? እየተቆጡ ባልሆነ ሂድ አልኩህ እኮ ጨበሪያ። ቆይ እኔ ግራ ይገባኝ። ለማቴ ቢሞታለው ምናምን ሲሉ የነበሩ ሰውዬ ጊዜ ክፉ በቃ እርሶንም አስጨልሎታል። እንዲህ ነኝና ኖላዊ ከዚህ ጥፋ አልኩህ እኮ። ምን ይላል ይሄ? እኔ እኮ ፈታ ላደርጎት ነበር የመጣሁት። እንዲህ እያሳቀቅክ ነው ታዲያ እኔን ፈታ የምታደርገኝ? እኔ እንደሚቀፍሉ መቼ አወኩ? መጀመሪያ ቀድሞ ያተኩኝም ነበር። በቃ አሁን እኔ ምንም ሰው አልፈልግም። ከዚህ ጥፋልኝ። ኧረ ፋየው ምን እሺ? የአራዳ ልጅ አልነበሩ እንዴ? የቀፈሉትንማ እንካፈላለን። ያው ባየ በሰማ ማለት ነው። አንተ ስነግርህ አሰማም እንዴ? ወገብህን በዚህ ከዘራ እንዳልቆርጥ ሂድ እኮ ነው የምልህ። ይረጋጉ ፋየው። ፋያው ሲጠብቁ ይመስላል የነቁ። ቤቱ እንዴት አይሹ? ምን ያደርግልኛል? አልከሳ ጨዋታ አዋቂ ነሽ መሰለኝ። ቤቱ ደግሞ ጨዋታ አዋቂ ይወዳል። እውነቴን ነው። እኔ የምፈልገው ስራ መስራት ብቻ ነው። አሪፍ ስራ ነው ስልሽ እንደምታዩ ቤቱ ሰው የሞላ ነው። ኪሱ የሞላ ነው ወይስ ችጋራም ከስተመር ነው የሚመጣው? አሪፍ ሰው ነው ያለ ስልሽ። ግን ለመሆኑ ደሞዙ ስንት ነው? ደሞዙ እንኳን ያን ያህል አይደለም። ዋናው ቲፑ ነው። ቆይ ታዲያ ቲፕ ካለው እዚህ የነበሩት አስተናጋጆች ለምን ይወጣሉ? የተሻለ እያገኙ ነው። ላንቺም ለጊዜው ነው፣ ሌላም ፈልጋለሁ። እሺ ግን እኔ የሚረብሸኝ ሰው አልፈልግም። ቤቱ በጣም ጸደይ ነው፣ ማንም አይረብሽም። ኃላፊዋ ሴት ናት፣ ማናጀሩ ወንድ ነው። እንደሱ ከሆነ እሺ። እና ቆይ ሰውየው አይመጣም እንዴ? እየመጣ ነው። ቆይ እንደውም ልደውልለት። ሄሎ አትመጣም እንዴ? እኔ እኮ እዛው ነኝ። ምን የመሰለች ልጅ መሰለኝ ይዤ የመጣሁት። በቃ እሺ፣ አፍጥ ነው። ቆይ አልደረሰም እንዴ? እየመጣ ነው፣ ደርሷል። ምን ይምጣልሽ እስከዛ? አይ ምንም አልፈልግም፣ ቡና እየጠጣሁ አይደል? በቃ መጣሁ። መታጠቢያ ደርሱ። ምናሴ እማዬ እንዴት ነህ ልጅ? አለሁልሽ። እንዴት መጣሽ እማዬ? እንዴ አንተ ልጅም ብዬ ነው። ስራ እንዴት ነው ምናሴ? እንደምትይ ቆንጆ ነው እማዬ። ሰላም የትታ ሄደች አይደል? እዚህ ጀመረ እኮ ማሚ። ይሄ ስራ ለሰላም አይሆንም ነበር። እሷ ነች ድርቅ ያለችው። አይ ምናሴ አሁን የሄደችበት ቦታ ስትስማማለች ብለህ ነው? ሰላምዬ እኮ ተለውጣለች። እዚህ ራሱ ደንበኞችን እንዴት በፍቅር እንደምታናግር ባየሻት። እስቲ ይሁን እሷ ብትሄድም ግን እኔ ያለሁ። እሺ እማዬ አንቺን በሰላም ቦታ ቁጭ ብዬ እሰራለሁ እንዳትይኝ ብቻ። ጫማውን ባይሆንም እዚህ አንተ ጋር ቁጭ ብዬ በቆሎ እየጠበስኩኝ እሸጣለሁ። እንዴ እማዬ ስራውስ? አይ ምናሴ እሱ እንኳን ይቅርብኝ። እንዴ አንቺም እንደ ሰላም አስበሽ እንዳይሆን ብቻ። ሰላም ደግሞ ምን አሰበች? ሰላም እኮ እዚህ የነበረችው ስራውን ወዳ ሳይሆን እኔን ለመጠበቅ ነበር። ምን? ሰላም እዚህ መስራት ጀምራ የነበረው ለዛ ነው እንዴ? አዎ እማዬ አውቃ ነው ስራውን እንደወደደች ስታስመስል የነበረው እንጂ ስራውን አትወደው ነበር። ወይኔ ልጆቼ፣ እኔ እናታችሁ እናንተ መጠበቅ አቃተኝና እርስ በርሳችሁ መጠባበቅ ጀመራችሁ። አረ እማዬ እንዴ ይልቅ ምንድን ነው ያዝሽው? ጠዋት ምግብ ሳትበላ ስለወጣ እኮ እኔ ምግብ አምጥቼልህ ነበር። እና እማዬ አብረን ነው የምንበላው። አሁን በላለን። ታጠብ። ሰላም የስራ ልትጀምሪ እንደሄደች ነግረሃለች? አልነገረችኝም። ሩቅ ነው እንዴ እማዬ? እኔ እንጃ ምናሴ፣ ለእኔም እኮ አልነገረችኝም። ታያት እባክሽ፣ ማታ ስትመጣ ትነግረናለች። በቃ ሳትናገር ዝም ብላ መሄድ ጀመረች ይችላል። ቆንጆ ፍርፍር ነው መሰለኝ። ቀይ ላጉርስሽ እንዴ ምናሴ፣ መጀመሪያ ለራስ ብላ። ችግር የለውም እማዬ እበላለሁ። እማዬ ስለመጣሽ ግን በጣም ደስ ብሎኛል።
እንዴት ነህ አሴር? እንዴት ነሽ አንቺ? አስቸገርኩሽ? በጣም ይቅርታ። እንዴ ምን አድርጋ ነው ያስቸገርከኝ? ካልተገናኘን ብዬ ነው። አረ እንደውም አባዬ ጋር ልሄድ እየወጣሁኝ ነበር። አሪፍ፣ አብረን መሄድ እንችላልና? ይቻላል። አንተ ግን በሰላም ነው ላገኝሽ አልከኝ? አንቺ ስለ ስራ ጉዳይ እንድናወራ ነበር። የምን ስራ? የኛ ስራ ትንሽ አስቸጋሪ ሆኖብናል። እንዴት? ያው እንዳልተማርን ታውቂያለሽ አይደለ? ንግድ ደግሞ በተፈጥሮ ሂሳብ ነገር ይጠይቃል። ምን ተፈጥሮ ነው? ልጆቹ የሆነ ገንዘብ እያፈኑብን ሳይሆን አይቀርም። እያፈኑ ማለት? ማለት ፈርቅ እየያዙ። አሴር ምንድን ነው የምታወራው? ምን ለማለት ፈልጌ መሰለሽ? እየሸጡት ካለው ገንዘብ ላይ እኛን እየተደበቁ እየሰረቁ። ምን? እንዴት እንደዛ አልክ? መጀመሪያ አካባቢ ላይ የነበረው ገቢ በጣም አሪፍ ነበር። አሁን ላይ ግን በጣም ቀንሷል። እና እኔ ምን እንዳደርግ ነው የፈለግከው? እዚህ ስራ ውስጥ የገባነው መቼም አንቺን አምነን እንደሆነ ታውቂያለሽ። ስለዚህማ ልጆችን አባረናቸው። እኔ አንቺ ተምቹ አብረን ብንውልስ? ወይ አሴር በጣም ይቅርታ፣ እኔ አልችልም። ለምን አንቺ? ስራ ልጀምር ነው። የምን ስራ? ጥሩ ስራ አግኝቻለሁ። ደግሞ የማየ ጓደኛ ነች ያገኘችልኝ። የእናትሽ ጓደኛ? የእናትሽ ጓደኛ አልሞተችም እንዴ? ባዩሽም ማለት ነው? አይ እሷ ሳትሆን ሌላ ጓደኛ አለቻት። እርግጠኛ ነሽ አንቺ? አዎ አሴር፣ እመጣለሁ ብዬ ለሴትዮዋ ቃል ገብቼላታለሁ። ከሆነሽ በቃኛ እንሂዳ። ደግሞ እናንተ ፈሪ ስለሆናችሁ እንጂ ንግድ እኮ ያን ያህል ከባድ ነገር አይደለም። እንኳን ላንቺ ተሳካልሽ እንጂ የኛ ጉዳይ እስቀላል ነው። በቃ እንሂድ። እንሂድ። ኧረ በያንቺ ሲጋራው መጠጥሽው እኮ። ቶይ በእናትህ ለራስህ ተናድጃለሁ። እውነቴን ነው። ወይ አፉስ ከታኝ እኮ ምርጉዝ በእናትህ ለምን ዝም አትልም? ለምን ዝም እላለሁ? ሲጋራው እኮ የእኔ ነው። ይሄን ነው የፈለግከው? እንካ። አመሰግናለሁ። ጭራሽ አመሰግናለሁ። አንተ በእናትህ ምን እሺ ነው በያ? ግራ አታጋባኝ። ካበድ ክበድ። ከዚህ በላይ እንዴት ልበድ ነው? ወይስ እንደ ተምቹ እንዲህ ወደ ታች ካልኮረኩምኩ ይገባል? በችኳል እንደዚህ ምጣ እና ሌላ ምን አለ? ይሄን ያህል ወዳታል ማለት ነው? አንተ ቆይ ምን አይነት ደነዝ ነህ? በየቀኑ ነው እንዴ የምትጠይቀኝ? ካሁን በፊት ነግረኸኝ ነበር እንዴ? ተምቹ ግን ጭንቅላትህን የሆነ ነገር ሳያደርገው አይቀርም። ነገሮችን የሌለ ነው እየፎረገትሽ ያለሽ። ፎርግቼ ሳይሆን እንዳልቼው ነው። እሺ ነው አሁን የት ነው የማገኘው? ማንን? ኧረ ምርጉዝ፣ ኧረ በእናትህ፣ ኧረ በፎንቄ ሙድ አትያዝ። ችኳል ነው ይለኛል እንዴ? እና ሌላ ማን አለ ከሷ ውጭ? ለምን አታስወጣት? ከየት ነው ማስወጣት? ከልብ ነው። እንዴት አድርጌ? በእምነትም በጸሎትም በስፖርትም ብለህ ፎርግታት። አሁንስ በጣም ነው ያስጠላኝ። ምን ይመስላል? ከምትጨልል ብዬ ነው። እስኪ በእናትህ በቃ ዝም በል። እንዲህ መርገጥ ነበር ሲያስጠላ። ለራሱ አዘንኩለት እንትን ይላል። በታለሚ ለምን ኩርፊያ ነው? በቃሻል። ተይ እናቴ። ምን ላድርግ ደምልዬ? እንጂ እኮ የቻልሽውን አድርገሻል። ይኸውልህ እናቴ ልጅ ቤተሰቦቻችንን አደራሽ። በታለሚ እንዲህ ቁሜ የቀረሁት ለነሱ መሆኑን ያስታወስሽኝ አንቺም አይደለሽ? እሱማ ነው። ብቻ እዚህ ብቆይ ደስታዬ ነበር። በታለሚ እንደ ወዲያ ልታባቢ ነው እንዴ? እንደው ምን አለ ትንሽ ቀደም ብለህ መተህ ቢሆን ኖሮ። ቀደም ብዬ በመጣ ምን ይሆን ነበር? እትዬ ራሳቸው ነበሩ በመኪና ጭነው አገር ድረስ የሚያደርሱክ። እትዬ መኪና ነበራችሁ እንዴ? መኪና ቢሉክ መኪና መሰለክ እንዴ? እንዴት ያለ ውሃ የሆነ መኪና መሰለክ? ምኑ የጠመመው ጊዜ ገጠማችሁ ታለሚ? ምን ያደርጋል ብቻ ይኸውልህ ለሀገራችን ታቦት ምን ትልልኝ መሰለክ? ምን ልበልሽ ታለሚ? መቼ ምን ያቡያ አባቴ ያሳፍሩኝም። ደጃቸው ሂድና ድፍት ብለ ድንብላል ስትልልኝ የዚችን ሴትዮ ህይወት ካስተካከሉልኝ እኔ ስለቴን መጥቼ ራሴ ያስገባለሁ ብላለች ይበሉ። ድንብላል ይሄ ሁሉ ስለት ለኔ ነው? እትዬ መተዋል እንዴ? አዎ ድንብላል መጣሁ። ለኔ ህይወት መስተካከል ነው አይደል እንደዚህ የምትሳይልኝ? ምን ታርግ ብለሽ ነው እናትዋ? እንዴት ያረካችሁን እኮ ስነግረኝ ተረጥረት እኮ ነው የሚመስለው። ምን ታረጋዋለህ ደምለው? አንተም ጥለህ ልትሄድ ነው።
አዎ የዘር ወቅት ደረሰብኝ። እንግዲህ ምን ላድርግ ብላችሁ ነው? ትቻችሁ መሄዴ ነው። ታዲያ በዚህ ሰዓት መኪና ከየት ታገኛለህ? እንደው ከዛ ከመናኸሪያው አካባቢ አልጋ ይዤ ልደርና ማልጄ እንደው በጠዋት እነሳለሁ ብዬ ነው። ግን እንደው እናት አለሚ እንደው ይቅርታ ያድርጉልኝ። ግን እርሱ እኔ ምንም አልተቀየምኩም እንደምለው ሁሉም ነገር እያለኝ መተህ ቢሆን ኖሮ ከዚህ በላይ ነበር። የድንብላል ወንድም ማለት ለእኔ ቤተሰቤ ነበር። የምሳ እንኳን የሆነ ነገር እንዳልሰጥህ ምንም የለኝም እንደምለው ምን አባቴ ላድርግ? እርስዎ መልካም ሰው ስለሆኑ ነው እንጂ ይሄ ልጅ ይሄን ጊዜ ዘብጥያ ነበር። በልማውን ተነስታ ኪድ ሳይመሽብህ። ደግ እናቴ፣ ደግ ጊዜ ይመጣል። የሆነ ፀሐይ እንደሆነች ጠልቃ አትቀርም። አሁንማ ገንዘብ ምን ማለት እንደሆነ ገባኝ። ብቻ ለምትወዳቸው ሰዎች አለመድረስ ነው በጣም የሚያምኑ። እትዬ እርሱ ያሉኑት ምን ነገር አለና ነው እንደዚህ የሚጨነቁት? ምን ጎደለብኝና ይሄ እንደው ምችት ብሎ ነው የኖርኩት። አይደምለው መመቸቱን እንኳን ተው። ባይሆን ከተሳካልኝና እድል ከቀናችኝ ተመልሰህ ትመጣለህ። የለም እናቴ፣ መጥቼ ጠይቆታለሁ። ባይሆን አሁን ሳይመሽ ልሂድ። ጥሩ ሂድ በቃ። እሺ ሰላም ግባ እንግዲህ። እሺ ደምለው። እሺ መልካም መንገድ ይሁንልህ። ታለሚ ሰላም ግባ። እሺ ስገባ እደውላለሁ። እሺ ሰላም ግባ። ታለሚ አንተ ፌስታል እዚህ ነው ታለልክ ዛሬ ያለ ይመስላል። እንደፈራሁት ቁጭ ብሎ እየጠበቀ ነው። ምን ይሻላል? መላ ምናምን ድሎ ራሱ እኮ ሻይልም ሰው የሆነ ግርምጪ ነገር ነው። በቃ ዝም ብለን እንለፍ። ባላየ ቢጀልጠንስ ምን ማድረግ ይቻላል? ሌላ መፍትሄ አለ? እስቲ ፈልግ። እንዴት ቀስበል። ወዴት ያው ወደ ውስጥ ነው። ዛሬ መቼም እምቢ አትልንም አይደል? እዚህ ግቢ ውስጥ ግን ምንድን ነው የሚሰራው? እስከ ዛሬ ምን እንደሚሰራ አላወቅም። ኧረ እኔ ማን ነግሮኝ? ብቻ ሹልክ ብለው ይገባሉ፣ ሹልክ ብለው ይወጣሉ። እሱን ከነገርን ታስገባናል። እሱ እንደ መረጃው ነው የሚወሰን እና ልትነግረው ነው? ሰውዬ እዚህ ድረስ መጥቼ መቼም በባዶ አልመለስም አይደል? አረ ማንቀበል ይሻላል። እኛ እንደነገርነው ማንም አይባትትም። በቃ አንድ ሐሳብ ልስጣችሁ። ምንድን? እናንተም ግቡ፣ እኔም ወደ ቤት የሆነ ነገር ይዤ ልግባ። ጥሩ ሐሳብ አይደለም? ጸዴ የሆነ ነገር ገፍተር አድርገን ልግባ። ኧረ ይምራል። ኧረ እኔ ሰው ገንዘብ ከፈለክ ወደምታደርግበት አድርግ። እኔ የምሬን ነው። ኧረ የምሬን ነው። ኧረ ያዝ አድርገው። ባይሆን ተረኛ ተስተናጋጅ ከኋላ አለ። እንግባ። አንዬ ደህና ዋላችሁ? ና አንዬ። ምንድነው አባዬ? እግዚኦ እግዚኦ፣ አሴር እግዚኦ፣ ተዋረድኩ። በጣም ያሳፍራል አባዬ። ጉቦ እየተቀበልክ ነው? ሀኒቾ ነሽ? ሀኒቾ አይ መድኃኒዓለም፣ አይ መድኃኒዓለም፣ እንደው ባልጠፋ ቀን በልጄ ፊት አዋረደኝ። አይ